ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩዋቸው እነዚህን ረዘም ያሉ ባለ 4 ባለ 5 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ተገጣጥሞ እንዴት እንደሚነበቡ አሳያችኋለሁ። እስከ መጨረሻው በደንብ ተከታተሉኝ። እሺ አሁን ከዚህ ከመጀመሪያው ጀምረን እናነባለን። ከዚህ ጋር ምን ይላል? አ ስ ተ ባ ባ ሪ 6 ፊደላቶች አሉ። አማርኛ ስታነቡ ከግራ ወደ ቀኝ ነው የሚነበብ። ከአ ተጀምሮ ወደዚህ ነው እንደዚህ ነው የሚነበብ። ስለዚህ ከዚህ ጀምረን እስከ መጨረሻው እያንዳንዱ ፊደል ስንጠራቸው ምን የሚል ቃል ይሰጠናል? አስተባባሪ ይላል። እሺ ከዚህ ጋር ደግሞ አ ስ ከ ባ ሪ አስከባሪ 5 ፊደላቶች አስከባሪ። እሺ አ ስ ተ ዳ ደ ር አስተዳደር። እሺ ወደ ቀጣዩ ስንሄድ ደግሞ አ ስ ተ ያ የ ት አስተያየት። አሁን አ ማለት የመጀመሪያ ፊደል ነች። ስ ደግሞ የሰ ቤተሰብ 6ኛ፣ ተ የመጀመሪያ፣ ያ የቤተሰብ 4ኛ፣ የመጀመሪያ እና ት ደግሞ የተ ቤተሰብ 6ኛ በአንድ ላይ አስተያየት ይላል። እሺ ከዚህ ጋር ደግሞ አ ስ ተ ማ ሪ አስተማሪ። አሁን አስተማሪ ለማለትም የመጀመሪያ አ ነች። ከዚያ 6ኛ የሰ ቤተሰብ ስ፣ ተ የመጀመሪያ፣ ማ የመቤተሰብ 4ኛ እና ሪ ደግሞ የረ ቤተሰብ 3ኛ በአንድ ላይ አስተማሪ ይላል። እሺ ከዚህ ጋር ደግሞ አ ስ ደ ሳ ች አስደሳች። አ የመጀመሪያ፣ ስ የሰ ቤተሰብ 6ኛ፣ ደ የመጀመሪያ፣ ሳ የሰ ቤተሰብ 4ኛ እና ቺ ደግሞ የቸ ቤተሰብ 6ኛ በአንድ ላይ ስናነበው ምን ይላል? አስደሳች ይላል። እሺ ከዚህ ጋር ደግሞ አ ስ ቀ ድ ሞ አስቀድሞ። ከዚህ ጋር 5 ፊደላቶች የመጀመሪያ አ እና ስ እስከ መጨረሻው አይታችሁ ከሆነ ተመሳሳይ ነው። አስ እያለ ነው የሚሄድ። ከሶስተኛው ፊደል ጀምረው የሚለያዩ። ስለዚህ ቀ የመጀመሪያ ነች፣ ድ ደግሞ የደ ቤተሰብ 6ኛ እና ሞ የመቤተሰብ 7ኛ አስቀድሞ። አስፈላጊ። ፈ የመጀመሪያ፣ ላ የለ ቤተሰብ 4ኛ፣ ጊ ደግሞ የገ ቤተሰብ 3ኛ አስፈላጊ። እሺ አስገራሚ። አሁንም አስገራሚ ስንል ስንት ፊደል ናቸው? 5 ፊደላቶች። አ የመጀመሪያ፣ ስ የሰ ቤተሰብ 6ኛ፣ ገ የመጀመሪያ፣ ራ የረ ቤተሰብ 4ኛ እና ሚ ደግሞ የመ ቤተሰብ 3ኛ አስገራሚ ይላል። እሺ ከዚህ ጋር ደግሞ አስጠባቂ። አ የመጀመሪያ፣ ስ የሰ ቤተሰብ 6ኛ፣ ጠ የመጀመሪያ፣ ባ የበ ቤተሰብ 4ኛ እና ቄ ደግሞ የቀ ቤተሰብ 3ኛ አስጠባቂ። አስረድቷል። ድ ማለት የደ ቤተሰብ 6ኛ ነች። ቷ ደግሞ 8ኛ የተ ቤተሰብ ወይም ደግሞ ቷ ማለት ዲቃላ ሆሄያት ምላት ፊደል ነች። ል ደግሞ የለ ቤተሰብ 6ኛ አስረድቷል። አስከፊ። ፊ ማለት የፈ ቤተሰብ 3ኛ ፊደል ነች። አስከፊ። እሺ ከዚህ ጋር ደግሞ አስታወቀ። አ የመጀመሪያ፣ ስ የሰ ቤተሰብ 6ኛ፣ ታ የተ ቤተሰብ 4ኛ፣
ወ የመጀመሪያ ቀ የመጀመሪያ አስታወቀ። አ ስ ጠ ነ ቀ ቀ አስጠነቀቀ አስጠነቀቀ። እሺ ቀጣይ ደግሞ አ ስ ደ ና ቂ አስደናቂ አስደናቂ። ደ የመጀመሪያ ነች ና ደግሞ የደ ቤተሰብ አራተኛ እና ቂ የቀ ቤተሰብ ሶስተኛ አስደናቂ። እሺ ከዚህ ጋር ደግሞ አ ስ ፓ ል ት አስፓልት አስፓልት። ፓ ማለት የፐ ቤተሰብ አራተኛ ነች ል የለ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ ሆኖ ስናነበው አስፓልት ይላል። እሺ ከዚህ ጋር አ ስ ነ ስ ቷ ል አስነስቷል 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 ስንል አሁን ስንት ፊደል ነው? ስድስት ፊደላቶች። አ የመጀመሪያ ስ ስድስተኛ የሰ ቤተሰብ ነ የመጀመሪያ አሁንም ስ በድጋሚ ስድስተኛ የሰ ቤተሰብ ቷ ደግሞ ስምንተኛ የተ ቤተሰብ እና ል ስድስተኛ የለ ቤተሰብ አስነስቷል። እሺ አ ስ ለ ቃ ሽ አስለቃሽ አስለቃሽ። እሺ ቀጣይ ከዚህ ጋር ደግሞ አ ስ መ ራ አስመራ አስመራ ራ ማለት የረ ቤተሰብ አራተኛ አስመራ። እሺ ከዚህ ጋር ደግሞ አ ስ መ ሰ ከ ረ አስመሰከረ አስመሰከረ። እሺ ከዚህ ጋር ደግሞ አ ስ መ ሳ ይ አስመሳይ አስመሳይ። አ የመጀመሪያ ፊደል ስ የሰ ቤተሰብ ስድስተኛ መ የመጀመሪያ ሳ ደግሞ የሰ ቤተሰብ አራተኛ እና ይህ የቤተሰብ ስድስተኛ ሆኖ በአንድ ላይ ስናነበው አስመሳይ አስመሳይ ይላል። እሺ ወደ መጨረሻው መስመር ስንመጣ አ ስ ተ ሳ ሰ ብ አስተሳሰብ አስተሳሰብ። እሺ አ ስ ጨ ና ቂ አስጨናቂ አስጨናቂ። አ የመጀመሪያ ስ የሰ ቤተሰብ ስድስተኛ ጨ የመጀመሪያ ና የነ ቤተሰብ አራተኛ እና ቄ ደግሞ የቀ ቤተሰብ ሶስተኛ አስጨናቂ። የመጨረሻው አ ስ መ ዘ ገ በ አስመዘገበ አስመዘገበ። አ የመጀመሪያ ፊደል ስ የሰ ቤተሰብ ስድስተኛ መ የመጀመሪያ ዘ የመጀመሪያ ገ እንዲሁም በ እነዚህ አራቱም የመጀመሪያ ፊደላቶች ናቸው ማለት ነው። ስለዚህ ይህን ስናነበው ምን ይላል? አስመዘገበ አስመዘገበ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ የመነሻ ፊደሎቻችን እንደምታዩዋቸው ሁለቱ አ እና ስ እስከመጨረሻው አ ስ አ ስ እያልን በእነዚህ መነሻ ያደረግን ቃላቶች ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮ እየሰራሁ ስለምለቅ እየገባችሁ መከታተል ይቻላል። ለዛሬ የነበረን ትምህርት ይህን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ።